ጠቅላላ ተንቀሳቅሷል ለምን አትነሽ ሉሲ ነበር አይደለች ለማን ድንቅነሽ ያውን ድንቅነሽ ሉሲ ድንቅነሽ ሉሲ የሚባለውን ስሟን ባጠላውም እንደ ድንቅነሽ ግን አትወደው ለምን እናቷ ሉሲ አትባይ ድንቅነሽ ያልኩሽ እኔ ነኝ ሉሲ ስትባይ ልጄን የቀሙኝ ይመስለኛል ስለሚሏት ሆነስ ቢሆን የሳቸው ልጅ ብቻ መሰለቻቸው እንዴ ማለት በቃ ኢንተርናሽናል ሯጭ የሀገር የህዝብ ሁሉ ልጅ ናት እሳቸው ግን ከአደባባይ ይልቅ ድብቅ አድርገዋት ቢኖር ይመርጣሉ ድብቅ አድርገዋት የስንዴ እንጀራ በመላጣ ሽሮ ከሚበሉ እየሮጠችላቸው ጮማ ቢያንገሻግሻቸው ይሻላል አንተ ባትላቸውም አሁንም እንደዛ ነው የሚኖሩት አሁን ግን ስቀሪ ምንም አትልሽ ትንሽ ከፋታል እንጂ ለምን አይከፋት ስኒከርና ቁምጣውን ከነላባ የሚይዝላት ሰው ስታጣ በቃ ፍቅር ለሷ መስራቴ ለምን እንደማያዋጥላ አይገባኝም አይደለም በ12ኛ ክፍል በባለ ዲግሪ የማይታሰበው ደሞዝ እየከፈለችኝ ሙሉ ወጪን እንችላ ከዚህ በላይ ምን ታድርገኝ እሺ በጧት ካሮራጭነትሽ ቀርተሽ ፍለግሽ ለምንድን ማማ ሙሉ ለሊት አላስተኛችኝ ያው የተለመደ መዝሙር አይደለም ፍቄ ለቅሶ ነው እኮ ውለጅልኝ ነው አይደል ምን እንደታያት አላውቅም ከመሞቴ በፊት አለምሽልየው ብላ አልቅሳ መሞቷ ነው እንዴ አለም ዝም ብሎ ይታያል እንዴ አይኔ እስኪ ሙጭሙጭ ድረስ ብረት እየገዘገዝኩና እየበየርኩ እኮ ማግኘት ታውቂያለሽ ራሳችን እኮ ገና አልቻልንም እንደገና ጋብቻ እንደገና ልጅ ጋብቻ መቻልኩኝ በደረቁ እንፈራረምና እርጥብ ልጃችንን እንቀፍ ማየም ደስ ይበላት ማማ ደስ ይበላቸው ብዬ ልጃችንን ማስከፋት አልፈልግም እኔ ምን ማለት ነው በቃ እኔ ወንበር በሌለበት ትምህርት ቤት ዳስተር እየወረወረ በሚማታ አስተማሪ ትምህርት ማይሉት ትምህርት ተምሬ አደኩ እንደገና ልጃችንን ይወርድ እሺ ቆይ መቼ ነው የምንጠብቀው አንድ 10 ሆነ ልንደራጅ ነው ትንሽ ታከሽ 3 አመት ሙሉ እኮ እንደዚህ አልከኝ ፍቄ
እናቴ እኮ መቃብሯ ላይ አበባ ታቅፎ የሚመጣላት ልጅ አይደለም የምትፈልገው የምትታቀፈው የልጅ ልጅ ነው ቆይሳ እሳቸው የእግዚአብሔርን መዝገብ ቆርጆ ነው በእርግጠኝነት ሞታለሁ ቢሉት ታፍቃዱ ተውሽ ተው ለአስረኛ ጊዜ ነው እንደዚህ ያልከኝ ህፃናት ማሳደጊያ ሆነሽ ሪፖርት የምታቀርቢ እኮ ነው የምትመስለው እንዴት በቃ ስለ ልጅ ብቻ ነው የምትነግሪኝ ምን ሌላ ወሬ ያልነበራቸው ሰይፈ የሰማሁትን ነው የነገርኩ የሰማሁትን እኮ እየለመነች አስረግዘኝ ስትለው ነው የሰማሽው ያው የመውለድ መጀመሪያ ማርገዝ ስለሆነ እሱን ኤሌመንተሪ ያለው የሳይንስ መጽሐፍ ላይ አስተዋውሰዋለሁ ሳይንሱን እንኳን ተው እንዴት ስለማርገዝና ስለመውለድ እኔ ተካችኝ ያችን ሸፋፋ ሚስትን 3 ጊዜ ስታስረግዛት ታቀዋል ሊያ ይሄ የሞተ ያበቃ ጉዳይ ነው 8 ሰዓት እንገናኝ ዛሬ ስትቀሪን ኮርፍሻለሁ ብዬ ነበር አሁንማ ታለልሽ ማ ዋይ እና ንግግርሽን አስተካክያ አንቺ የምን መጫወቻ እቺ ሉሲ ናታ ማማ ማናት ድንቅ ነሽ እኮ ምን ሆና ነው የጮኸችው አሳማማኝ ነው ማይ ከመቼ ወዲህ ነው ዮርዳኖስ ወጌሽ የሆነችው ዛሬ ቅጣት ላይ ናት ምን አርጋ ጧት ስለቀረኝ ነው ማማ መቅረትማ የለም ዮርድዬ ኦሎምፒክ ደርሰው አንቶኒ አልዲ ምን አለ አይጥ ወልዳ አና እማማ መቼም ኦሎምፒክ እንዴት እንደናፈቃት ምን ያደርጉት ዓለም ሁሉ በጉጉት የሚጠብቀው ውድድር እኮ ነው ታሸንፊያለሽ ብቻ ነው የምትለው እርግጠኛ ናት እኛስ ተጠራጠሪያለሽ ውድድር እኮ ነው ዮርዲ እና ቢሆንስ ያንቺ ጉብዝና ብቻ መሰለሽ ኢትዮጵያ ሁሉ በየእምነቱ እየለመነ እየጸለየ እየተሳለ እኮ ነው አንቺ ምን ተሳልሽልኝ ለአራት ታቦት ዣንጥላ ለሁለቱ ደግሞ ቅምጫና ጣን እኔ ደግሞ ልክ ኦሎምፒክን እንዳሸነፍኩ ደግሼ ነው መደርሽ ለማ አንቺ ለፍቄ ነው ምን ነው አንቺስ ዮርዲ ያገባኛል አገባዋለሁ አይኑን ሳየው ካይኔ ስር የገዛ ጓደኛዬን ያገባውን የለማን ታሪክ ያውቁ እና ለማ ብቻ ነው ወንድ ያልሽ ማን ነው አንቺ ላግባበ እንጂ የባለ አይነት በሰልፍ ነው የሚመጣልሽ እኔ ፍቅረኛ እንጂ ሰልፈኛ አልፈልግም እኮ በርሽን ጥርቅም አድርገሽ ፍቅረኛ ባክሽ ተይ ዘላለም አለምሽን ስትሮጭ ልትኖሪ ነው እንዴ አቤት ምንድነው አይ ምንም ማለት ይሄንን ማይሆነው ሆነ ምን ችግር አለ ይበዛላ አርሶ በሜዳ ላይ ያው ቅብ ወርቅ ሲያደርጉ መች መሳሉ ይሄን ወና እንግዲህ ምን ይደረጋል አመሰግናለሁ ምንም ማለት በእውነት በጣም የማከብረው ሰው ስላገኘው ይሄን ወይ በጣም ሰራክብሽ ስንት መልስ
እሺ እንዴት ሆናችሁ? ስትቀጥራት ምንም ነገር አላለች? ኧረ ብዙ ነገር ብላ ነበር። እንዴት ነው ተጠራጠረች እንዴ? አይ ለጥሩ ነገር እንደሆነ ነገርከኝ ነገርኳት። የነገርኩህን ብቻ ሳይሆን አንዳንድ ጊዜ እንደ ሁኔታው የራስህንም ጨምረበታ። ሄይ ጋይ ሰይፉ እኔ ተግባር እንጂ ወሬ ታውቃለሁ ብለህ ነው። ወሬ ሲሆን ወሬማ አትበል። ይሄ እኮ ወሬ አይደለም። ይሄ ሐሳብ ነው የሚባለው። ወሬ ማለት ደግሞ አለ አይደለም ሐሳብህን የምትገልጽበት ላውድ ስፒከር ማለት ነው። እሺ መኪና እንዴት ናት? አትበላሽም እንጂ አሮጌ ነች። ዋናው አለመበላሸቷ ነው። ከኦሎምፒክ በኋላ ደግሞ አዲስ መኪና ትነዳለህ። በርታ። እሺ አሁንማ አረጀሁ መሰለኝ። አረ በፍጹም አንበሶች እያሯሯጡ ልጅና ኬት ይመጣል ኮርኔ። ያሱስ ልክ ነሽ። ጀግና አትሌቶችን ሳሰለጥን ሽምግልናዬን እረሳዋለሁ እኮ። እነሱ እርሶን እንደረሱት እንዴ? በእርሶ ትከሻና ድካም እነሱ ሲበለጽጉና ሲከብሩ፣ እርሶ ግን በዚህ ሁኔታ ላይ መሆኑ ብዙዎቻችንን ያሳዝነናል። ለማን ነው የሚታዘነው? ለኔ? ታዲያስ ኮርኔል ያን ሁሉ ህንጻ ሲሰሩ አንድ ቪላ ቤት ማን እንገል? ምን ያደርግልኝ? ምን ይሰራልኛል? እኔ እኮ ጥቅሜና ክፍያዬ ሌላ እኮ ማለት። እነዚህ ጀግኖች እኮ እግርና እጃቸውን ብቻ አይደለም እኮ ኢትዮጵያ የሚል ሀገር ቀስተ ዳመና የመሰለ ባንዲራ ተሸክመው እኮ ነው የሚሮጡት። እሱን አውቃለሁ። አታውቂም? ኢትዮጵያ የሚለው ስም የአምስት ሰዎች ስም አይደለም፣ የ80 ሚሊዮን ህዝብ የወል መጣሪያ። በትሞች እንኳን የማትከለከው ዘላለማዊ ስም ኢትዮጵያዊ አይደለም? አውቃለሁ ኮርኔል። አታውቂም? አየሽ፣ እሱን ስም ነው ባለም አደባባይ የሚያስጠሩት። እሱን ባንዲራ ነው ቀስተ ዳመና የተሻሸ እስከሚመስል ከፍ የሚያደርጉት። ታዲያ ከዚህ በላይ ክፍያ አለ? ነገሩ የለም፣ ግን ደግሞ ቤት መኪና ስለ ቆርቆሮና ሲሚንቶ ብቻ እያሰብን አንኑራ። የሀገር ፍቅርና ክብርስ ለኔ ክፍያዬ እሱ እንጂ ጠጠርና ኮረት ተነባብረው የሚሰሩት ግዑዝ ድንጋይ ቤት አይደለም። ገባሽ? I'm very sorry ኮርኔል። ይበሳጫሉ ብዬ ግን አልነበረም። ለነገሩ አንቺ ብቻ አይደለሽም፣ ሁሉም ያወራል። ግን በቃ ተውኝ፣ ጆሮዬን አታቆሽሹብኝ። አየሽ፣ የጆሮዬ መቆሸሽ ልቤን ስለሚያሳድፈው ስለ ሸቀጣችሁ አትንገሩኝ። በቃ አትንገሩኝ። ማነሽ ሂሳቡማ የኔ። አይ እንዲካልሽ ሱፐር ማርኬት የከፈልሽልኝ ነው መልስልሽ። ረጅም ጊዜ ነው የማውቅሽ። መልኩት አዲስ አልሆነብኝም፣ ቤት እንደማውቁት እንጂ። ሉሲ የልብ ጓደኛሽ ነች ልበል? ኧረ እህቴ ናት ይባል ይሻላል። ብዙ ጊዜ ደግሞ አሸናፊ ነች። ዓለም የሚያውቀው ሬከርድ በሬከርድ። ለአሁኑ ኦሎምፒክ ግን ባታሸንፍስ? ለምን? ይህ እንኳን ለአንቺ አያስፈልግሽም። ለዚህ ነው ያስጣሩ ሟርት ሊነግሩ ሆኖ ከእኛ ጋር መስማማትም አለመስማማትም ብዙ ነገር አለ። እናንተ እነማን ናችሁ? ጌታዬ ትዕዛዙን ፈጽመናል። ልጇን የፈላ ዘይት ውስጥ ጨምረናል። ዛሬ ሰልስት ነው ጌታዬ። ምን ሆነ? አሁን ይሄ እዚች ልጅ ፊት ይወራ? ይርዳ ውጣ! ምን ይሄ? ሶሪ
ዮርዳኖስ እናትሽ አሁንም እዛ ቀበሌ ቤት ውስጥ ነው አይደል የሚኖሩት? አዎ። ሊቀመንበሩ ከጨከነ እኮ በቃ ሜዳ ላይ ቀሩ ማለት ነው። በመንግስት ሀገር ነገሩን ነው። እኔ የምልሽ ሉሲ የእናንተን ቤት አንድ ክፍል ተከራይታ ትኖር ነበር ልበል? ከሀገሯ እንደመጣች አሁን ባለ ትልቅ ህንፃ ነች። ለፍታ ነው። የልብ ጓደኛዋ ግን የረባ ኮንዶሚኒየም እንኳን የላትም። እኔ እኮ ሯጭ አይደለም። ሀብታም ለመሆን የግድ እንዳቦ ሸማኔ መወንጨፍ አለብን እንዴ? ምን እያሉኝ ነው? 1,500,000 ብርሽን ተረከቢ እያሉ ግዳያት ነው። እስማ ምን ናቸው? እሺ ቆይ ታዲያ ምንድን ነው? በጣም ታምንሽ የለ? ከእናቷ በላይ የኩላሊት መድኃኒቷን ጨረሰች እንዴ? 21 ቀን የምትወስደውን ቫይታሚን ቅዳሜ ከውጭ ሀገር መጥቶ ሰኞ መዋጥ እንደምትጀምር ታውቂያለሽ። የምትሰጫት ደግሞ አንቺ ነሽ። እንኳን መድኃኒቷ ምግባንም ያለኔ ሰው ዝር አይልበትም። ደሞዝሽ 2,000 ብር ብቻ ሆነ እንጂ ሙታንታና ጡት ማስያዣውንም እንደምታቀበያት እናውቃለን። ምን ነው ትልቅ ሰው ሆነው? አይ ነገሩን ነው። ጌታዬ እኔ ልሂድ? ብርሽን ሳትይዥ? አይ አላማረኝም። ምን መሰለሽ የእሷን ቫይታሚን እየቀየርሽ እኛ የምንሰጥሽን ኪኒን በየቀኑ ትሰጫታለሽ። ማ እኔ ዮርዳኖስ? አዎ አንቺ ዮርዳኖስ ገብረየስ እንደተወለድሽ አባትሽ መምሬ ገብረየስ ሞተው ለእናትሽ ባልም ልጅም ሆነሽ ያደግሽው ዮርዳኖስ። ስሙትን ማወቅ ይቻላል? ለአንቺ ብቻ ከሆነ አዎ፣ ለሌላ ሰው እነግራለሁ ካልሽ ግን የነገርሽው ሰውዬ ምላስሽን ቆርጦ ቦርሳሽ ውስጥ ይጨምርልሻል። እሺ ቦርሳ ይዘሻል? ግማሹ ክፍያ ይምጣ። እኔ ልሂድ? መሄዱን ትሄጃለሽ፣ ግን በደንብ አስቢበት። ጌታዬ ይሄ ደበበ ትእዛዝ አይሰማም። አሲዱን ትከሻዋ ላይ ደፋባት ሲባል ፊቷ ላይ ደፍቶ ከጥቅም ውጭ አድርጓታል። ደበበ? አዎ ደበበ። እና ተጎዳች? ፊቷ ላይ ስጋ የሚባል ነገር የለም ጌታዬ። አጥንቷ ራሱ ወይ ጭካኔ። በቃ ሰው እንደዚህ ይደረጋል? ተወው አልኩ። በቃ ከአሁን በኋላ እኔ ራሴ ልከዋል። ጌታዬ በመቤቴ እኔ ልሂድ? ሂጂ። ታዲያ ነግሬሻለሁ፣ 3 ቀን አለሽ። አይ ካልሽ ደበበን እልክልሻለሁ። ሸኛት። ራሴ ዮርዳኖስ ራስና ቦርሳ ነጣላቸው። አንተ ማስፈራሪያ ዜና አስደንጋጭ ነበር። በአንድ ቀን እንደዚህ ጎብዘህ ታድራለህ? ጋሼ አንተ አዘኝ። እንዴት ነው ግን ተስማማች? እናቷን ፊቷ በሽቦ ስትገርፍላት በግዷ ትስማማለች። ደውል ቦይፍሬንዷ ጋር። ሄሎ፣ ምንድን ነው የምሰማው ጩኸት? በየዳ ላይ ነን። ፌሮ ማቅለጥህን ትተህ ልቧን አቅልጥና ይሄን ብረታ ብረቱን ወዲያ ጥለህ በሰላምና በደስታ ብትኖር ይሻልሃል። እሺ I am from the land of certain months of sunshine. I am from the land of certain months of sun. ቆይ ከየት መጣሹ ሲሉኝ ነው አይደል እንደዛ መላችሁ? Please, ask me in English. Okay. What is the problem I say from Ethiopia? If I say I am from Ethiopia. I told you, I'm your teacher. You have to listen to me. Plus, you should study hard. Tomorrow, you're gonna have a test, okay? Okay, ዛሬ ጨረሰ?
In English. Today I finished, okay? ጨረሳችሁ እንዴ ቲቸር? ጨርሰናል። ይወጣው እሺ እንዴት ነው? እንግሊዝኛ እኮ እንደው አቀዳሽ አጎቴም በቀደም እንደዛ ሲለኝ ነበር። ይልቅ አንቺ ድንቅዬ ላጎትሽ ለደሪባ ውሃ ገብ መሬት ብትቆናጠርለት እኮ የልጆቹ አምላክ እንኳን ሴቶቹን ወንዶቹን እንድታሸንፍ ይረዳሽ ነበር። ያስጀመርኳት ቤተክርስቲያንስ ሲሳለም የሚውለው ሰው ሁሉ ያወጣ አንቺ ብቻ ለምን? አይ ማይ አብዛኛው እኮ እምነት እንጂ ሀብት እጅግም ደግሞ እሱ ከሰጠኝ በእንዳልሽ ያጎትሽ ቀስ ብሎ ሌላ ጊዜ ይደርሳል። እንዴ ጋሼ በቀን እዚህ ቤት እንዴ የሆነ ነገር ቋላ አርግ እንዴ ይልቅ ፌዴሬሽን አካባቢ እንዴት ናቸው? ለኦሎምፒኩ ዝግጅት ተፍተፍ እያሉ ነው። ይበሉ እንጂ ተዝካርና ሰርግ ለመደገስ አልተቋቋሙ። ሉሲ ላይ ያላቸው እምነት ግን ለጉድ ነው። እንዳማራቸው ይቀራሉ። ባክ ግን ጋሼ እቺ ድኩላ ብታሸንፍስ? ምንድነው ያልከው አንተ? ምንድነው ያልከው? ምንድነው? ሁለተኛ እንደዚህ አይነት ነገር ስትናገር እንዳልሰሽ ሁለተኛ ድንገት ፍን ጸጥ አድርገን ከውድድሩ ብናስቀራትስ? ዓላማችን እሱ ቢሆን ኖሮ ሕፃን ልጅ ይሰራው ነበር። ታዲያ ሚስጥሩ ምንድነው? ጥያቄ ለ10ኛ ጊዜ ስለሆነ ለመጀመሪያ ጊዜ እነግርሃለሁ። ሉሲ ሁሌ የምታሸንፋትን ፈረንጇን አትሌት ታውቃታለህ? ያቺ እንኳን 4 ጊዜ በሬከርድ 2 ጊዜ ደግሞ በኃይለኛ ፉክክር እንዲህ አንገት ላንገት ተናንቀው ሉሲ ያሸነፈቻትን ፈረንጇን አትሌት ማለት ነው። ብዙን ጊዜ ወርቁን ለሉሲ የምታስረክባት? ኤውል እንዴት ቆንጆ እንደሆነች አይተሃል? ላበላ ሆና ስትሮጥ እኮ ማር ትመስላለች። እሷን አትሌት ያገሯ ልዑል ወዷታል። እሺ ብሔራዊ ክብራችንን የምታስነጥቀንን ኢትዮጵያዊት አትሌት አሸንፈሽ የወርቅ ሜዳሊያውን ስታመጪ የጋብቻ ቀለበትሽ በእንቁ ተንቆጥቁጦ ይቀርብልሻል ብሎ ቃል ገብቶላታል። ካሸነፈች ሊያገባት ማለት ያውም ልዕልት ተብላ በሰረገላና በአጀብ። ስለዚህ ሉሲን አለማወዳደር ሳይሆን ለፈረንጇ ተወዳድሮ ማሸነፍ አማራጭ የለውማ። ኤግዛክትሊ። እኔ እኮ እዚህ በቀላሉ ብናስቀራትስ ብዬ ነው። እዛ ከሆነ እኛም $5 ሚሊዮን ፈረንጇን ቤተ መንግስቷን ታጣለች። እኔ የምልህ ጋሼ ከፈረንጇ ጋር ግን ተዋወቁ ነበር? ሚዲያ ላይ? አዎ ሚዲያ ላይ ማኛም እናውቃታለን። ኧረ በግል ኖ ሊያ ውጭ ሀገር ያበሻ ባልትና ሱቅ አላት እና ኢትዮጵያውያን የሚበሉትን ለመብላት ውድድሩንም ለማሸነፍ ፈረንጇ የሊያ ደንበኛ ሆነችና በዛ ተዋወቁ። ሚጥሚጣና በርበሬ ልትበላ ፈረንጇ? ምን ያስገርማል? ፈረንጅ እባብና አይጥ ሁሉ ይበላ የለም? ምግቡን ሞከረች፣ አልሆነም። እኛ ሀገር መጣችና በእኛ ሀገር አየር ተለማመደች፣ እሱም አልተሳካም። በመጨረሻ በሊያ በኩል በተንኮል መጣቻ። አይ ፈረንጅ! አንተ ከፈረንጅ ራስ ላይ ውረድ እንጂ ለተንኮሉ እኛ አንበስም እንዴ? እሱ ሰው ግን ጋሼ በድሮ ፍቅረኛ በሊያ በኩል መምጣቷ እንጃ ብቻ ጋሼ እጃችን እንዳታስስን። አትንቦቅቦቅሽ። ኧረ አልንቦቆቦቅም። መድኃኒት ቀይሮ ለመስጠት እንዴ። ልክ ሉሲ የምትወስደውን ቫይታሚን ራሱን የሚመስል ግን ተቃራኒውን የሚሰራ ጉደኛ ኪኒን ፈረንጇ እየላከች ነው። እሺ ያንተ ስራ
ያንን ለሆዱ ያደረ የዮርዳኖስ ኮርማ ተጠቅመህ ዮርዳኖስ ለሉሲ በየቀኑ ኪኒኑን እየቀየረች እንድታቀርብላት ማባበልና ማስፈራራት ነው። ኧረ ምን ችግር አለው? ምን ነው ሊያ፣ ችግር አለ እንዴ? በጣም የምሳ ግብዣው አልተሳካም? ተወኝ እባክህ። ችጋራም ሽማግሌ ማ አሰልጣኙ? ታዲያስ ምን ነው? ግን ጋሽ ሰይፉ ይሄ ንዴቷ የእውነት ነው? ምን ለማለት ነው? ጋሼ ሴት አትመን እንዳታዘናጋን። በዛ ላይ እኮ አሁንም ቢሆን ታፈቅራለች። ዝም! እኔ ዝም እላለሁ። ግን ጋሼ ሰው ሁሉ እንደኔ የሚሞትልህ እንዳይመስል። እናቴም ኮሎኔሉ ምሳ አልበላም አሉሽ እንዴ? ኧረ ቅጥፍ አድርጎ በልቷል። እና ይሁን ጠምዛዛ ኢትዮጵያዊ ነው። ድህነታቸውን ዘውድ አድርገው የነገሱ አርበኛ ነገር ናቸው። ምን ጥቅም ነገር አላሳየሻቸው? በደንብ እንጂ። ከሳምሶናይት ሙሉ ወርቅ ይልቅ 100 ግራም የማትሞላ ሜዳሊያ ልባቸውን የሚያጠፋ ልበ ሙሉ ሽማግሌ። እሺ ዶክተሩስ? ዶክተሩ ዮርዳኖስ፣ አረ ምንድነው እሱ? ምኑ? ችን 2 ቀን ምንም አልሆንኩም አልኩሽ። ያ ነገር ሆነ እንዴ? ምኑ? የሞት መድኃኒቴ። አረ ምንም ነገር የለም። ተይ ሞት አልኩሽ እኮ። እኔማ በቀን እሞታለሁ። ይዘሬ መቀጠል ሳታይ ሙች ከተባልኩ ምን አቅም አለ? በተመሳሳይ የአየር ንብረት ላይ መሮጥ ለውጤት ያበቃላ? ምን አይነት ጥያቄ? ኮሎኔል እሱ ትክክል ነው፣ ግን ዳገት ቁልቁለቱ አልበዛብን? ውድድራችሁ ሻምፒዮንሺፕ ነው፣ ኦሎምፒክ ነው። አያችሁ፣ ዳገት ቁልቁለት ላይ መሮጣችሁ ጡንቻችሁ እንዲፈረጥ ያግዘዋል። ሩጫው ደግሞ ወጣ ገባ ስለሚል በቂ ትንፋሽ እንዲኖራችሁ ያግዛል። ተፎካካሪዎቻችሁ ላስት ላፕ ላይ እንዴት ስፕሪንት እንደሚያደርጉ ኢንተርናሽናል ውድድር አይታችኋል አይደል? ገጥማችኋል። ዳገት ቁልቁለት መሮጡ መጨረሻ ላይ አምልጣችሁ እንድትወጡ ያግዛል። ለዚህ ነው የሚሰራው። እሺ ዳይ ወነሱ ነበር ቶሎ የትላንትናው ሰዓትሽ ደስ አላለኝም። ምንድነው እሱ? አሻሽያለሁ እኮ። ኖ ውድድርሽ እኮ ታላቅ ፈተና እኮ ነው። አየሽ ሉሲ፣ በኦሎምፒክ ወርቅ ማምጣት ማለት የአትሌቶች ንግስና ነው። ኦኬ አውቃለሁ ጋሺ፣ እንግዲህ እየለፋው ነው። በርቺ። መልፋት አይደለም ሰው ለሀገሩ ቢሞትም እኮ ሽልማት ነው። ጋሺ ባለፈው ያው ትንሽ ህመሟ። ድንቅነሽ አላመምሽም፣ አልታመምሽም። ጀግና እኮ ስጋውን እንጂ መንፈሱን አያም። በዚህ ላይ ደግሞ ቫይታሚንሽ ነገ ወይ ተነገ ወዲያ እንደሚመጣ ነግሬሻለሁ አይደለም? እንግዲህ ከእግዚአብሔር ጋር ወስዳለሁ ብያለሁ። ለዮርዳኖስ ሳታቋርጥ እንድትሰጥሽ ነግሬያታለሁ። መሆኑን ዛሬ ምን አላየኋት?
ትንሽ አሟት ነው ነግራኝ ዮርዳኖስ ፊት ላይ ግን መገረም መደንገጥም አጣውበት እውነት ለመናገር ያማረኝ መደሰት ነበር ማለት እንዴ ህይወታችን እኮ በአግባቡ ለመምራት ባቃተን ሰዓት የመጣ ሲሳይ እኮ ነው ምኑ 1.5 ሚሊዮን ብር ድንቅነሽን አሽመድምደን የምናገኘው ብር ይወርዲ ልጃችን ወልዶ ለመሳም ያሽመደመደን እኮ ብር ነው እና ሉሲ ተሸክማ የምትሄደው ባንዲራ ሻንጣ ውስጥ ይቀር ምን እያልሽ ነው ያለ ሉሲ ባንዲራችን አይለበለብም ያለው ማን ነው በየኤምባሲው በር ተሰቅለው አንዴ የሚውለው ባክ ክብርና ምልክት ላይ የቀል ነው እሺ የወርዲሞች አትሞኝ አንድ ነገር ልንገርሽ ኤችአይቪ ተመረመርን ነፃ ነን ኪሳችንን ተበረበረን ነፃ ነን ቆይ ልጃችን ነጭ ድሃ ሆኖ ራቁቱን ይደግ ምን አለበት ሲሞት በሚሊዮን ብር አይቀበር በሚሊዮን ብር ባይቀበርም ግን በሚሊዮን ብር ኮርቶ ይኖራል ያረባክ ታዩኔም ደም ለዚህ ነገር ውስጥ አልገባም ቆይ ፍቄ ሳንጋባ እንውለድ ብዬ ክብሬን ለልጃችንና ለፍቅራችን ስል ስለሰጠው ነው አይደል እንዲመጣው እሺ ቆይ ለሷ ደግሞ መድኃኒት ስጫታ ምን አይገላት ለሉሲ እንዴት አባቴ አድርጌ ፍቄ ዮርዲ ምን ሆነሻል መልካም ዛሬ የአንድ ሰዓት ፕሮግራም ነው የምንሰራው የትንፋሽ ሩጫ ነው የምንሮጠው ወደ ላይ ስትወጡ ፍጥነት በመጨመር መታ አድርጉትና ዳገታችሁን ጨርሱ ልብ አድርጉ ቁልቁለት ላይ እግራችሁን ፈታ አድርጋችሁ ወርወር አድርጉት ኦኬ ያው ደግሞ ይሄ እጅብ ብሎ በደቦ መምጣት አልፈልግም ተበታትናችሁ ተቀዳድማችሁ እንድትመጡ ነው የምፈልገው ወንዶቹም ሴቶቹ ያው ይሄ መከማቸት አይፈቀድም ይሄ ሆያ ሆያ አይደለም ኦሎምፒክ ነው ዝግጁ ናችሁ አይደለም እሺ ከወንዶች እንጀምራለን ዳይ ሌላ ጊዜ በገመድ ሰራት እሺ ሌላ ጊዜ አንቺ አትሮጭ ስራ እኮ ነው ሩጫ እሺ ላከማሪያም ደስታ ባላት ድንቅነሽ እኔ እኮ እስካባት ጨርሼ ነገርኩሽ ድንቅነሽ ቢራት ደህናዋል ፎት ኢትዮጵያውያን በከፍተኛ መሰናዶ ላይ መሆናቸውን የኢትዮጵያ አትሌቲክስ ፌዴሬሽን አስታወቀ። በተለይ በሩጫው ላይ ተሳታፊ የሚሆኑት አትሌቶች የአበበ ቢቂላን፣ የማሞ ወልዴን፣ የምሩጽ ይፍጠርን፣ የነ ኃይሌን፣ ቀነኒሳን፣ ጥሩነሽ መሰረትን፣ ደራርቱና ገዛኸኝን እንዲሁም የሌሎችን ጀግና አትሌቶች ደማቅ ታሪክ እንደሚደግሙት በልበ ሙሉነት እየገለጹ መሆናቸውን ሪፖርተራችን ዘካሪያስ ዘግቧል።
የሶስት ጊዜ የዓለም ሻምፒዮኗ የወርቅ ባለቤትና ባለ ሪካርዶ አትሌት ድንቅነሽ ቢራቱ የታመመችበት የኩላሊት በሽታ በጥሩ ሁኔታ ላይ የተሻሻለ መሆኑ ሲታወቅ የፌዴሬሽኑ የቴክኒክ ኮሚቴ ደግሞ ትናንት ወዲያ ማምሻውን አትሌት ድንቅነሽ ወይም ሉሲ መሳተፍ አለመሳተፏን እንደሚያስታውቅ ገልጿል። ሄሎ፣ ምንድነው ይሄ ጋዜጠኛ የሚቀባጥረው? ሉሲ ዳነችም አልዳነች ውድድሩ ላይ መሳተፍ እንደምትችል ተነጋገርን እኮ። ይሄን ግለጾታ። ተራ የኩላሊት በሽታ እንደ ካንሰር የሚቆጥር ያን ገትጋታ በደንብ አስረዳው። ይኸውልህ ሩጫ አይደለም። ፈረንጆቹ በአንድ ኩላሊት ራግቢ እንደሚጫወቱ ጮክ ብላችሁ ንገሩት። አብዷል አትበለኝ። ሲጀመር እኮ ለማበድ ጥሩ ጭንቅላት ያስፈልጋል። ይሄ እኮ አህያ ነው። አህያ ያብዳል። አህያ ሉሲ አረ ውጪ! አንቺ ይሄ ሉሲ ታይኛለሽ? ድንቅነሽ ነው። እማማ ፈረንጆቹ እኮ ሉሲ ነው የሚሏት። ታዲያ በተባባፋቸው ድንቅነሽን ከየት ያምጡት? ድንቅዬ ነይ ውጪ ነይ። ቻው ቻው። ወጣችሁ? እየወጣ ነው። መድኃኒቱ ዛሬ እንደሚገባ ታውቂያለሽ አይደል? ያኛው መድኃኒት ተዘጋጅቷል። ምን ነው ችግር አለ እንዴ? ማን ነው እሱ? ፍቄ ነው። ታዲያ ሌላ ጊዜ ፍቄ ሲደውል ትፍነቀነቂ አይደል እንዴ? እያናደደኝ ነው። ምን አለሽ? ሳይነግረኝ ፊልድ ልሄድ ነበር። ታዲያ ይሄ እኮ ብዙ አያበሳጭም። ኧረ ሶፊ ንዳው በእናትህ፣ ዛሬ ኮሎኔል ገደሉ። ዮርዳኖስ በእውነት ትልቅ ሰው ነሽ። ከአደጋና ከሚሊዮን መካከል አደጋን ለመምረጥሽ በጣም ነው ማመሰግናችሁ። ቢፈቀድልኝ ወንድ ልጅ ከወለዳችሁ የክርስትና አባቱ በሆን። ለታቦት ተስሏል። ታዲያ ምን አለ የጡት አባቱ ልሆና? ይቻላል። እሱን እኔ ፈቅጃለሁ። መልካም አትሰይፈ ጊዜ ማለት አንሺ። አሰልጣኛና ዶክተሩ የሚሰጡሽን ሽንት ቤት ጨምሪና ውሃ ልቀቂበት። ምራሻውና ውስጥ ያለው ነገር አንድ አይነት ነው። ውስጡ ያለው ጉዳይ እንጂ በመጠንም በመልክም ያው ግን ምንም ነገር እንደማያስከትልባት ቃል ገብታችሁ ይላል። አንቺ የፈጣሪን ስም እንደው ዝም ብለን በውሸት ምንጠራ አረመኔዎችን መስልሻለን እንዴ? አንተ $250,000 ነው። በየሳምንቱ ይቀጥላል። አራተኛው ሳምንት ላይ 1 ሚሊዮን ይሞላል። ቀሪውን 500,000 ከውድድሩ በኋላ በክብር እናስረክብሻል። ለአሁኑ ካልደከማችሁ እንግዲህ ይሄንን ውሰዱና ቁጠሩ። ዮርዳኖስ
አሰልጣኙና ዶክተሩ እየጠበቁሽ ነው አይደል? ሰው ተነስክ በእናትህ እንጂ ታኛው እንዴ ቃዥ ኮኩቲ ምን እያልኩ 10 ጊዜ ዲማ ፈርዳካይ እያልክ ነው እሱማ ያኔ መሰለ ሰንጋ ፈረስ ዋጅማ ባልቶ ዝሞት ምን አባት ላርግ ድንቂ ሰንጋ ፈረስ ስንት ገባ ማለት ዋጋው ጮሌ ከሆነ ከ6000 እስከ 7000 ያወጣኛል አዲያው ምን ተሻለ ምን ይሻላል ያው ጎርጊስ ላይ ሄዶ መለመን ነው አያንተ ነገር ጊዮርጊስ የራሱን ፈረስ አይሰጥም ይልቅ ቁርጡን ተናገረና ገባነተኛ ብድር ባገኝ የካቲት ላይ ከፍል ነበር ዘንድሮ ገብሱ ስንዴ አያያዙ ለጉኝ አዛ ላይ ማስኖ አለ ሽንኩርት አለ ቲማቲም አለ ምን ዋጋ አለው ብድሩ ቢገኝ ነበር ካሁን አጎቴ ቢሰጥ ትፈርማለህ 10 ጣት ላይ ነው ባላው ገባነተኛ እሺ ምን አፋለ እንድንግዬ ምን አፋለ ናጋቱ ዳድ ማዘር ቦርሳው ነው ያየሁት ማለት አብዳል እንዴ አላበርኩ ምን ትንሽ ከላዩ ላይ ብንጠቀምበት ብያሰበኝ አንድ ቀን መታገስ አቃት አላቃተኛ ልጃችንን በራሳችን መኪና የምናንሸራሽርበት ጊዜ ቀርናት እሺ ታዲያችን ነገር አለ ዮርዲ በእናትሽ ማማን የቤት ኪራዩን 3 ቀን ብቻ እንድታገሱ ይለኛል ያለ ችግር የለውም ድንቅዬ እግዚአብሔር ነገር ግን አይገርም ቆንጆ ቤት ነው የገዛሽ ቆንጆ እግዚአብሔር ይባርክሽ አሜን እልል ባይ እንደ ታጋኛ እንደ ዝም ብለሽ እልል ባይ እንደሱ ገላገላችን እግዚአብሔር ወርቅ ጥይር ሰጥቷታል ወርቅ በወርቅ አድርጋ አሜን ምቀኞቿን ሸራኞቿን ጎርጊስ በፈረሱ ቀድሞ ህብጋላ አሜን እንደዚህ ነው ወርቅ አንቺ ዛሬ መድኃኒቱ ስጀምር እኮ ዶሮ አርስቶ ጠብቄ ነበር ዶሮ አርስቶ ከኦሎምፒክ በኋላ እሺ በምጭ ነው ጀመረው ዮርዲ በዛ ወይን ሸተን ጠራት ተነሳሳ
አጎትሽ መቼም ዛሬ ሲመረቅሽ ሁሉ ሄዷል። ምቀኛሽን ሸረኛሽን ያዝልሽ፣ ከወዳጅ ጠላት ተጠብቅሽ ብሎሻል። ደስ አለው አይደል? እንዴ ፈነደቀ እንጂ ዋው ላፍት ነው። ላከ እንዴት ነህ? እንዴት ነሽ? ድንቅ ነሽ? ሰላም ነህ? ሰላም ነው። ላግዝህ እንዴ? ኖራችሁ እንዳይቀድሙሽ ልቁሩጥ ብዬ ዮርዳኖስ ጠንከር ያለ ነበር መምሽ። አረ በፍጹም ኮርኔል አደራ ይሄ ውድድር እስኪጠናቀቅ ድረስ ካጠገቧ እንዳትርቂ እሺ? ታዲያ ምትበላና ምትጠጣውም የታዘዘውን ብቻ። በተለይ ሉሲ ጆሮ እንዴት እንደምትወድ ታውቂያለሽ አይደለም? አዎ። አጠገቡ እንዳትደርስ። እስቲ ደግሞ ዙረትን ቀንሱ እስኪ። የከሰዓት በኋላ እንቅልፏም እንዳይስተጓጎል። ኦኬ? አደራ ባንዲራ ለብሰሽ አትሩጭ እንጂ ድሉ ያንቺ ነው። ያው እኮ ነው ኮርኔል፣ ባንዲራ ለብሰን አይደለስ በቲቪ የምንከታተለው እኮ። ግን ክህደት ነው። እየመጡ ነው። እሺ አልኩህ እኮ እኔም እወዳለሁ። ያንዳንዶቻችሁ ሰዓት ጥሩ ነው፣ ግን በተሰጠን ሰዓት አለመግባት ማለት አንገት ያስደፋል። እጃችንን እያውለበለብን በአደባባይ መሄድ ይቀርና እጃችንን አጣምረን በአውቶቡስ ታጉረን እንድንሄድ ያደርገናል። ስለዚህ በደንብ መስራት ይጠበቅብናል። ነገ ጠንከር ያለ ኤክሰርሳይዝ እንሰራለን። ለዛሬው ይበቃል። ጋሼ ምሳም ብላይ ጋሼ አቤት ምሳም ብላ እያልኩህ ነው። ቀረበ እንዴ? ቆየ እኮ። እሺ መጣሁ። Hi, Kate. How are you? I'm good. Hey, guess what? Last night we shoot the first plate. Thank you so much. Come on, you don't have to thank me. It was my pleasure. This is very serious and dangerous, okay? Don't worry about that. I'll let you know the progress every 3 days. Thank you so much. Anyways, the
Don't forget I'm your bridesmaid, Your Highness. Are you kidding me? You're the first. Mm-hmm. Yeah, take care. You take care of yourself too. Bye, Kate. ቀልደኛ ነህ። እና ሽርጎ ላምጣልሽ ትንሽ አረፍ በሚመስል ስልክ ስትሮች በቃ ሳይሽ ልብሽ ፍርስ ይመስል በእናትሽ ጥሩ እርጎ ነው ላምጣልሽና ፎቶ በይ። አመሰግናለሁ። በልቻው። እሺ ቆይ ላግዝሽ ትንሽ የመድኃኒት ውጤት መልካም ነው። በዚህ ሁኔታ መቅደም አይደለም እንዳትደረፍ ፍራለች። ወርቅ ሱሚ ነው በእኛ ህዝቡ ደግሞ ወርቅ ብሎ ምን ነው ሌላ ጊዜ ወርቅ የሰይጣን ነው ሲላል ነበር እንዴ? እና ግራሙ 1000 ብር ገብቶ ምን ይበልል? ማጥላላት ነው እንጂ። ለነገሩ ማዘጋጃ ቤት ወርቅ ካመጡ ቦታ ሰጣለሁ። ኧረ እባክሽ አለ እንዴ? ምን አስጨነቀው? ፒያሳ ያሉ ወርቅ ቤቶችን አምጡ አይላቸው በሰልፍ መጥተው ያስረክቡት ነበር። እምቢ ቢሉትስ? እምቢ አይሉትም። ለነገሩ ኮንትራክተሩም እገነባለሁ እያለ ቃል አንፋሻሪ በይ ካንጀቱ መሰለሽ እና ካንገቱ ነው ብለን ቢሸነፉ ደግሞ ስማቸውን ለመጥራት እንኳን ሲጎፈን ነው ታያለሽ። ውድድር ማለት ማሸነፍ ብቻ የሚመስለው ስንት እንከፍ ሞልቷል መሰለሽ። ሌላው ቀርቶ እግሩን እንኳን አስተካክሎ ማንሳት የማይችል ቀራፎ ሁሉ እኮ ነው የሚያብጠለጥላቸው። ሞተር የገጠመላቸው ነው የሚመስለው ስልሽ መሸነፍ፣ መረታት፣ መበለጥ የሚባሉትን ነገሮች እድሜ ልኩን ተሸክሟቸው እየኖረ ለነሱ ጊዜ ሲሆን ግን ያቅለሸልሸዋል። ምድረ ገበዝበዝ ሁላ ማይ ጋድ ሰይፈ ቲፎዞ ይሄን ያለቅሱልሃል ማለት ነው። አሽመት ምዶ ያስቀረኝ ማን ሆነ? ስንትና ስንቴ አሸንፌ ሁለቴ ብሸነፍ መንጫጫት ጀመረ። ስድብና ውረፋው ቀለብ ይሆን። ጉልበት የሳዩ ሞራል የተነካና ሁሉም ነገር እርግፍ አድርጌ ትቸላቸው ከሀገር ወጣው። ሶስተኛ ወጥቼ ያመጣሁትን ነሐስ አስቀጥቅጠ ማንኪያ አሰራበት ያለኝ የፌዴሬሽን ሰውዬ ጓዜን ጠቅልዬ እንድሄድ ጥሩ የመርዝ ስንቅ ሆነልኝ።
ቲፎዞ ነው ከአንጀቱ ነው የምትይ። እና በበግልገል ሰበብ እረኛ ጠበስኩ ነው። ሂች እረኛማ አይደለም ከብት አርቢ ነው። አረ ወጣት ነው እንዴ? ልጅ አይደለም ትንሽ ጎልመስ ብሏል። ብቻ ደስ ይላል። እንደ ዛሬም ስቶኛ አይቼሽ አላቅም። ስትሮጪ ሳይሽ ልብሽ ፍርስ የሚል ይመስለኛል ሲል ልቤ ሲንሸራተትብኝ ተሰማኝ። ወይኔ ጉድሽ! Oh my God, Your Highness. I'm on my way. Your Highness. ላካል ወይ ደህና አደርክ? እግዚአብሔር ይመስገን። ላካ የለም እንዴ? የለም። የት ሄዶ ነው? እንጃ። ይመለሳል? ምናልባት ወደ ተሲያታው ሲመጣ ምን ልበለው? መታ ነበር በለው። ማን ልበለው? መግባት አይቻል? አሁን ይቻላል። ምን ካንተ ይሄኛው ነው እኮ ያልኩህ። ዛሬ ግቢያችሁ እንዴት ነው? አዲስ ነገር? ነገ እንግዶች አሉ። ለመጀመሪያ ጊዜ እኔን መሰልሽ። እንዴት? በጸጥታና በእርጋታ ሆነሽ ያለ ዛሬ ማለት ያ ሁሌም ትሮጫለሽ ነው? yes በነገራችን ላይ ለክለብ ነው የምትሮጪው ወይስ? አዎ ጥሩ ነው። በዚሁ ከቀጠልሽ እንደነደራርቱት ሁሉ ጌጤ ብርሃን ያደሬ እንደነሱ ትሆኛለሽ ማለት ነው። ከልቤ እኮ ነው፣ እውነቴን ነው። ጫኔ አቤት። እሱን የምታስቀምጠው እዛኛው ክፍል ነው። እሺ ታንክ ዩ ሶሪ። እኔ ምን እዚህ ከመጣ ቆየ? አንድ 4-5 አመት።
እዚህ አካባቢ ቴሌቪዥን ምናምን የለም አይደል? እሱን ሸሽቼ መስሎኝ እዚህ ተመጣሁ። ከአዲስ አበባ? አይ ነው አሜሪካን ቴክሳስ። እውነት? ካውቦይ በሚል የሰለጠነ የእረኛ ስም የፈረንጅ ላምና ጥጃ ጠባቂ ሆኜ ከመኖር አልኩና እርግፍ አድርጌ ትቼው ወደዚህ መጣሁ። ታዲያ እዚህ ምንድን ነው የምትሰራው? ማለት ልዩነቱ? ስራው እንኳን ያው ነው፣ ግን አትሊስት እነዚህ የምታያቸው የኔ ናቸው። ጠዋት መጥቼ የለህም። ያስጠላኝ ቢሆን ወደ ከተማ ሄጄ ነው። ካስጠላ ለምን ትሄዳለህ? ልጆቼን ማየት ነበረብኝ። ልጆች አሉ እንዴ? አዎ 3 ልጆች አሉ። የወለድክ አትመስልም። የወለደ ምድር የሚመስል ማለት ትንሽ ጎስቆል። ወላጅ ሁሉ አመዳም ይሁን ያለው ማን ነው? ቴንክ ዩ ዘውዲቱ። ንገሪኛ። የሁሉ እርጎና ጨጨብሳ እያለ አመዳም ያጅስቲያ። አይ ይቅርብኝ ልሂድ። እንዴ የማይሆነው መክሰስ ቶሜል ያስከሳል። በእውነት ጠዋት ስላላየው ልይ ብዬ ነው የመጣሁት። ልሂድ በቃ። ኖ በለጋ ቅቤ የተሰራ ጨጨብሳ በዚህ ዘመን ተገኝቶ እምቢ አይባልም። ኦኬ ላከ ሯጭ እኮ ነኝ። ባይሆን ቅጠላ ቅጠል። እንዴ አንበሳና ነብር የሚሮጡት ቅጠላ ቅጠል በልተው መሰለሽ እንዴ? ድኩላና ሚዳቋቸውን ቅርጥፍ አድርገው በልተው። ባይሆን ትንሽ ቅመሽ ፕሊዝ። ያው አላበዛውብሽ ትንሽ ፕሊዝ። በጣም ግሩም ነው። ነገ ደግሞ ከመጣሽ የጥቦት ጥብስ ራስ ያዘጋጀ ነበር መካብስሽ። ነገ መቅረት አይቻልም። በዛውም ልጆችን አስተዋውቅሻል። እሺ አልቀርም። ትንሽ ያሳሰበኝ ሰዓቷ ነው እንጂ ሌላው እንኳን ጤናዋ ግን እንዴት ነው? በጣም ተሽሏታል። ኦልሞስት ጤነኛ። ዞሮ ዞሮ ለሲንሳኒዝ ኦሎምፒክን አናስብ። እሱን እኔም እስማማለሁ። ግን እንደው ወጣቶቹ ላይ ትኩረት ማድረግ አለብን ብለን 100 ጊዜ ተናገርን፣ እናንተ አትሰሙም። ኮሬል ይገባኛል። ልጆቹ ግን ለዚህኛው ኦሎምፒክ አይደርሱም። ኦሎምፒክ በዚህ ዓመት ብቻ ነው ያለው ማለት ነው። ለሚቀጥለውስ ቢሆን ትልልቆቹ ሯጮች እኮ የሚያረጁም አይመስልንም። እንዴት? እነዚህ እኮ መጀመሪያ ተስፋ፣ ቀጥሎ ባለ ውጤት፣ በኋላ ላይ ባለ ሪኮርድ፣ ሲቀጥል ደግሞ ሮል ሞዴል፣ መጨረሻ ላይ ደግሞ ሽማግሌና አሮጊት እንደሚሆኑ እኮ ይረሳል ይመስለኛል። እሱን ምን ረሳ ይመስሎታል? እንጃ። መልካም፣ አሁን የልሱ ጉዳይ እንጨርስ። ልሱ ጉዳይ ውጤቷ ጥሩ ነው፣ ጥፋ አይደለም። ሰዓቷን ደህና ነው። ግን እንደው እንደ ዱሮው ልብ አልሞላ ስላለኝ ነው እንጂ። እንዴት ድግድ ምናምን ውስጥ ገብታለች እንዴ? ኧረ በፍጹም። ስንት ኢንቨስትመንት አፉን ከፍቶ እየጠበቃት ያንን ሁላ ሚሊዮን ብር ተንተርሳው ነው የምትተኛው። የባንክ ቤቱ የግምጃ ቤት ኃላፊ ተንተርሶ የተኛው እንደሆነ እንጂ እሷ ተላባይ ተሰራ ትራስ ላይ ነው ተኝታ የምታድረው። መካሪ አታል አላት። ያበሻም የፈረንጅም መካሪ ሞልቷታል። ኦሎምፒክን ሳላሸንፍ የተሸለምኩትን ማርቸዲስ አልነዳም ያለውን የኃይሌን ፈለግ ተከትላ ነው ሞልቷታል። አዎ ነው። መጀመሪያ የኦሎምፒክን ሜዳሊያ ለሀገሬ ላጥልቅላት ብላ እንጂ መርከብ ሙሉ ሸቀጣ ሸቀጥ አምጥታ ማጥለቅለቅ ትችላለች። ኮሎኔል ኃይለ መለኮት ሲያሰለጥኑ እንጂ ሲናደዱ አይቼዎታል። አትሊስት በእናንተ ደረጃ በእናንተ ሌቭል ውጤታቸውን እንጂ ገንዘባቸውን ባትቆጥሩ ደስ ይለኛል። ስለሚስቱ ግን ታውቂያለሽ? 3 ልጆች ካሉት ብቻ ነው ያላቸው። ማለት የተፋታው ከሆነ መጀመሪያ ለምን ይጋባሉ እንዴ? እሺ አልተፋታንም ቢለኝስ? ቁርጥሽን ታውቂያለሽ? እንዴት ነው ያቀለልሽው? ወድጄዋለሁ እኮ። በደንብ ሳታውቂው አብረን ያደገን ሁሉ ይመስለኛል። እሱ ጋር ስደርስ አተነፋፈሴ ሁሉ ይለወጣል። ልምላሜው፣ አረንጓዴው፣
ጥጆቹ ገባኝ። የባላገር ልጅ ነሽ ነው? ባላገርን ከሀገሯ ማስወጣት ይቻላል፣ ባላገርነትን ግን ከልቧ ውስጥ ማውጣት አይቻልም ሲባል ሰምተሻል? ሊሆን ይችላል፣ ግን እኮ አያውቀኝም። ደስ አይልም? ጩልሌ በይ እባክሽ። ዓለም የሚያውቅሽን ድንቅ አትሌት እኔን ዓለም ካወቀኝ 3 ዓመት ከ9 ወሬ እና እሱ ደግሞ ጫካ ውስጥ ከገባ 5 ዓመት ሆኖታል። እሺ አሁን ነገ ትሄጃለሽ አትሄጂ? ባልቀር ደስ ይለኛል፣ ግን አብረን ነው የምንሄደው። እሺ ዛሬ ብቻሽን ልሄድሽ ቆጭቶኛል። ስንት ሰዓት ነው? ወደ ማታ ላይ ሉሲ መጣች። እንዴት ነሽ? ሃይ ላከ ማርያም ደስታ ይባላል። ዮርዳኖስ እና ተሯጭ ውስጥ ባሉ የአባቶቻችሁን ስም አጠሩ? ኧረ እኔ ሯጭ አይደለሁም። ዮርዳኖስ ገብረየስ ይባላል። Thank you. ላከ ማርያም ደስታ መቼ አይደል? ልጆች አሁን በቃ ፍቅር ተጫወቱ። በዚህ ተጫወቱ። ዳግም ፈረሱ ጋር ምናምን ተጫወቱ። አጫውታቸው ተካ። እሺ ቆይ እስኪ የሚጠጣ ነገር ላምጣላችሁ። ጫኔ አቤት። እኔ የምልሽ ምንድነው ነገሩ? ሴትዮዋን ቀርማ አስመጣን። ልጆቿ ልካሷ ልትቀር ለነገሩ ጓዳ ውስጥ የሚጠጣ ነገር እያዘጋጀችልን ይሆናል። ፍቅር ነገር ጀምሮ ወይስ ግምት ነው? አሲ መቼም እዛ ተራራ ላይ የሚያመላልሳት ወተት ለመግዛት አይመስለኝም። አንተ ድንገት ግን የሰው የት ገባ? አይ ፍቅር ቢጤ ነው። አይ እንደዛ ማትቀጥል እኔም እያሰብኩ ነበር። ይኸው ለመድኃኒቱ ተጨማሪ ጉልበት ይሆናል አይመስላችሁ? አዎ እንደ ፍቅር ያለ ጎታችና ተጎታች የቤት እንስሳ እኮ የለም። ቢቻል እንደምንም አድርጎ ማስረጋዝ ነዋ። ወይስ ድንቅሽ? ኧረ ላከ ጠጅ ብርዝ ነው፣ አሪፍ ብርዝ። ኧረ እኔ ኧረ አንቺ ያይሽ ፕሊዝ፣ አሪፍ ብርዝ ነው። እኔ የምለው ሉሲ የሚባል ስም እንዳለሽ አላውቅም ነበር። አንዳንዴ ሉሲ ይሉኛል። ልጆቼ ግን እንዴት አወቁሽ? ማለት ይሄን ያህል በጣም ታዋቂ አትሌት ነሽ? እስከ ዛሬ ድረስ አታውቃትም? ደስታ ይሙት አላውቃትም። በጣም ይገርማል። ለማንኛውም አሁን የምሽኑ ጥብስ ይጀምራል። ራሴ ጥብስ ልሻለሁ ብዬሻል ነበር። ተራራ ላይ አስወጣኝ እንደሱ ብለህ አይደል እንዴ? ያ ጫኔ አቤት ጋሽ ባሉ ጥብሱ ይጀምራል። ሜምሎ ጸጉሩ ምንድን ነው? አያምርም? ስለ ፍቅር ይሄን አልታውቅ ነበር። የማላውቅ መስላለሁ?
እና እንደዛ ስንሰፈስፍልህ ተውከኝ ነፃ ነው ሊያ what በጣም ወድሽ ነበር እኮ ስለምትወደኝ ነው በደረቅ ላይ ተሳየኝ ሄድከው come on ሊያ አንቺ እኮ እሳት ነበርሽ ኃይለኛ እኔ ደግሞ መቁረጥ ነበረብኝ ቁራጥነትህንማ አሳየኸኝ እና ሜዳ ገባ አንቺስ እኔም በላህ ገባ አንተን ለምጬ ያንን ጆን እያጣለን ማቀፋቃት ስለዚህ ፈታሹ አልፈታሁትም ግን አልወለድኩለት አንተ ግን በጣም ክፉ ነህ ታዲያ አሁን ለምን ፈለግሽኝ yes ለምን ፈለግሽኝ የፈለኩኝ እንደዚህ አይነቱን ሚሽን አኮምፕሊሽ ለማድረግ እንዳንተ አይነት ክፉ ሰው ስለሚያስፈልግ ሊ ፕሊዝ እንደዚህ ብለህ ደግሞ አትጠቂ ቻባቢ ታውሺ በዛ አጥሙሺ ታዋባ አደራ ልጆቹ አረ ችግር የለውም እናደርሳቸዋለን ቤቱን አውቃችሁታል አይደል ሰፈሩን አውቀዋለሁ ሰፈር ካደረሳችሁ እኛ ራሳችን ቤት እናሳያቸዋለን እሺ ኮስ ቻው ባባይ ባይ እንግዲህ በጎቼ መጨረስ ነው እንዴት አሪፍ ጥብስ ነበር ታንክ ዩ ምን አይደገምም እንዴ አረ ይደገማል ቤትና ጎዛ ባጎዛ አላርገው ካልሽ በየቀኑ ይታረድልሽ ፌደሬሽን ያዘጋጀውን ሰላጣ ማን ይብላ እሱም በጎቹ ይበሉታል አሁን ለበሽ ባል ታንክ ዩ ፎር ካሚንግ ላክ ቻው እኔ የምልሽ መድኃኒቱን በትክክል ቀይራ በየቀኑ መስጠቷን እያረጋገጥሽ ነው 24 hours የምሰራው ነው እና yes የዮርዳኖስ ፍቅረኛ እንደተባለው እያባበለም እያስጠነቀቀም ስለማስፈጸም ገና ሳይወለድ የልጁን ስም ሚሊዮን ብሎ ጠርቶታል ሰነፍ በይ እንዴት ጎበዝ በይ ቤቢ ተኛ እንዴ ዛሬ መቼም እናታችሁ ገደለቻችሁ አመሻችሁባት አይደል አክስታችን ደግናት አትመታን እናታችሁስ እናትና አባታችን በህይወት ይሉ ጋሽላ ከምናችሁ ነው ታዲያ ጋሽላ አንቺ አባብዬን ጋሽ አትበይ እንደገና ደግሞ ሆኖ የምታስለቅሹ ነው እንዴ ዳፓት አንቀባሮ ያሳደገን አባብዬም ሲያንሰው እናንተ ታዲያ ማን ነው የምትሉት ለአባብዬ ነው ባሁኑ ሉሲ ባታሸንፍስ ዮርዳኖስ አይባልም እንደዛ አይባልም ያው መቼስ ውድድር አይ ስለ ውድድር ይኸውልሽ በውድድሩ እናሸንፋለን ብለን እርግጠኛ በሆነን ቁጥር እናሸንፋለን ስለ መሸነፍ ካሰብን
መሮጡን ትተን ገበጣ እንጫወታለን እንጂ ለተሳትፎ አንወዳደርም። ኢትዮጵያ ኦሎምፒክን ለተሳትፎ ስታስብ ኮሚቴ አዋቅረን ሯጮቹን ትተን አበል እየከፈልን እንልካለን እንጂ አንሳተፍም። ደስ ሲሉ ኮርኔል በእንዲህ አይነት ጥንካሬ ግን ለስንት ዓመት ቆዩ? ቆይ ምን አንቺ እሱን ታየውና ምንድን ነው ያጠራጠረሽ? ስለ ሉሲ አንድ ነገር አለ። ምን? ፍቅር። What? Love! ጠባብ መኝታ ቤት አልሰለቻል? በመሸ ቁጥር አልቅስ የሚለኝ ምን ነው? አይዞህ የኔ ጌታ ለትንሽ ቀን ብቻ እኮ ነው። 7 ኪኒን ብቻ እንደቀራት ግን አውቀሻል? ይሄንን ለማወቅ ዶክተር መሆን አለብን? የምን ዶክተር? ከአንድ ወር በኋላ እኮ አንቺ ማለት በየቴሌቶኑ የምትጠራ ምርጥ ባለሀብት ነሽ። ብቻ በደንብ አቀቢያት። አቤት ያቺ ፈረንጅ ኦሎምፒክ እንዴት እንደናፈቃት። እኔ ደግሞ የናፈቅሽኝ አንቺ ነሽ። ኦ ለሶስተኛ ጊዜ ላከ ማን አልከኝ? ላከ ማርያም ደስታ። አባትህ ከየት ነበሩ? አይ አልነበሩም። የት ሀገር ሰው ነህ? የአባቴ አባት ቡልጋ ናቸው፣ እናቱ ጉራጌ። እናትህስ? እናቴ በእናቷ ትግሬ ናት፣ አባቷ ኦሮሞ። ውይ እንዴት ደስ ይላል! ቀለቀል ነዋ። ድንቅዬ ወልመካዳ ይህ አደኩ። ያ ሁለቱ ልጆች ውጭ ሀገር ናቸው፣ አንደኛው ብቻ ነው እዚህ ያለው። እንዴት ነው ኮሌጅ ገባ ወይስ? የመጨረሻው ልጅማ ዘንድሮ ይመረቃል። ወሽ እኔ የምለው እንዴ ባለቤትህን ምን ነው አላየኋት? የለችም እኮ የመጀመሪያዋ ልጅ ወልዳ አሜሪካ ልታረሳት ሄዳለች። ኧረ ተው ወሽ ምን ወለደች? ሴት ወለደች፣ ሴት ተገላገለች። ዛሬ መቼም እናትና አባቴ ተደንቀው ነው። በስንት ጊዜ መሄድ ነው? 1-2 ዓመት። 2 ዓመት? በጣም ጨካኝ ነው። እነሱ ደግሞ የሆኑ ጫጫታም ነገሮች ናቸው፣ ግርግርና አጀብ ሲወዱ። እኔ የምልሽ ያ ሁሉ ዋንጫና ሜዳሊያ አንቺ ነው? ምን ነው በዛ? አይሚን ይሄን ያህል ዝነኛ ነሽ እንዴ?
ለሚያውቁኝ አዎ። በድፍን ኢትዮጵያ ታዋቂ? ኧረ በመላው ዓለም። አሜዚንግ። ትዝ ይልሃል የዛሬ 24 ዓመት የዓለም ሻምፒዮና ጊዜ ፍቅር ይዞ ስትረብሸንና ስታምሰን በደንብ እንጂ ኮርኔል እኮ እንዴት ነበር የሚያደርግህ? አብሰለስላት ነበር። እሱማ ምን ታምሰለስላትም ነበር። አባባሌ ፍቅርና ውጤትን እንዴት አቻቻልከው ነው። ያው መጀመሪያ ትንሽ ውጤት መዋዠቅ ነበር። እሷ ራሷ ጉልበት ሆነችኝ። ጉልበት ስትል መቼም አብረሃት ሮጠች። እሱማ ሻምፒዮን ሆነ። ጉሮ ሸባዬ ካላስባልክ አጠገቤ አትደርስም አለች። በኃይል ወጋ ብቻ ላገባህም ማለቷ እኮ ነው። እንደሱ ነው። ኋላስ? ኋላማ እንደ ጥንቸል እንደው ፈትላክ ማለት ጀመርኩ። አቸውን እሱ ደግሞ አመሉ ግራ ነው አሉ። ማን ነው? ተወው እባክህ፣ ወዲህ ነው ጉዳዩ። ማን ነው እሱ ኮሎኔል? ወዲህ ነው አልኩህ እኮ። ማን ነው? ደህና ነው? እንደምን ነህ? የት ተገኘህ? አለሁ። ና ግባ እናቴ። ቆይ ማን ነው? ሰራብ በለው እናስሽ ሉሲ እስቲ ነኩኝ በህልሜ ነው በሆነ ምን ሆነ? ነኩኝ ነይ አባዬ አንድ ጊዜ ልጆቹ ልማቱንም ድስቱንም እንዳለ አምጪው እንጂ ምን ያስጠይቅሻል? ሂጂ። ኧረ ቆይ ይደርሳል። አባባ። አቤት። ላክ እኮ ቆየ። ልጥራውና ልምጣ። እንዴ እስካሁን እዚህ ቆመሻል? ሂጂና ሰንዳ በይ እንጂ። ቶሎ በያ፣ ቶሎ በይ። ምን እሳቸው ሲደነግጡ የሚናገሩት ታያቸው። ደው ለመሆኑ ግን የተዋወቃቸው ሱስ አይቀር አሯርጠሽ ያሽልኝ የኔ አቦሸማኔ ሲኔ ቆንጆ። እናንተዬ ኧረ ላከ የለም የለም። የት ሄደ? እኔ ምን አባቴ አውቄ አጣሁ። እንዴ ህፃን ልጅ አይደል ይገኛል እንዴ? እራትሽን ብይ እንጂ። አልበላም እማዬ። ማልታቴ ሙጫት። አረ ለመድኃኒቱ ስትይ ትንሽ ብይ። እንደዚህ ውስጥ ባዶ ሆድሽን አሁን አይደል እንደ በላሁት?
ነገር ስንት ቀረ? 2 ብቻ ነው። አሞኮ ከነገ ወዲያ ግብዣው ላይ አብሬሽ ሄዳለሁ ብሎኝ ነበር። ታዲያው እንደተለመደው ከዮርዳኖስ ጋር ትሄጃለሽ? ምን መከራ ገባት? ዮርዲ ግን በጤናው ነው? ብቻውን የሚኖር ባህታዊ አንድ ቁና ወሬ ሲንጫጫበት ምን ያድርግ? የማላቃቸው ሰው ቤት ጥሎ የሚሄድ ነበረበት። እኔማ ጠዋት ሄጄ አናግረዋለሁ። በእናትሽ ዮርዲ ያመመኝ ነው፣ የተጎዳው ነው። ጠዋት ሄጄ እጠይቀዋለሁ። ግብዣው ላይ ካልመጣ እኔም አልሄድም ብለሃለች በዩ። ሹፌሩን ይዘሽ ሂጂ። ለምምድስ? አልሄድም። ሉሲ ዮርዲ ሞራሏ እንሽግ እያለ ነው። ሰውየው ጠርቅሞ ጠፋ። ተመስገን። ዝጋ ሞጋዳ። እሱን አንፈልግም። ልምምድ አላደርግም ማለቷን ሰምታችኋል? ነገ ጠዋት ደግሞ አልወዳደርም ብትልስ? እሱማ ውሃ በላ። የምን አባት ውሃ? የፈላ አሲድ ነው የሚበላ። ሰይፈ ተረጋጋ። ቆሽ እንደሚሻል መጨማለቋን ትታ እንድትወዳደር የሚሆነውን ነገር ሁሉ አድርጉ። እምቢ ብትልስ? እናቷን ለመግረፍ የሽቦ አለንጋህን አዘጋጅ። የእሷን እጃቸውን ካሳዘኑህ ያንተን እናት ጨምራቸው። ሂጂ ብራንድ ግጅልኝ። እሺ ዮርዳኖስ ከልጅነት የጀምሮ የምጠላው ነገር ጫጫታና ሁካታ። ለነገሩ ሁካታ ብዙ የሚወደድ ነገር አይደለም። ለኔ ደግሞ ይብዛል። ጩኸትና ግርግር በሰማሁና ባየው ቁጥር ትምህርት ቤቴን ያስታውሰኝ። ትምህርት ቤቴ ልጆቹ ተሰብስበው ያጨበጭቡ ባስኬትቦል የሚሉ ትዝ ይለኝና ታንቀም ሙት ይለኛል። ባስኬትቦል ለምን? ቅርጫት ማለታቸው ነው። አውቃለሁ። በቅርጫት ተጥዬ ነው የተገኘሁት። ከዛ ወሬው ከመንደሩ አልፎ ትምህርት ቤት ደረሰና የማንም ባለጌ ኩታራ መጫወቻ ሆንኩ። በጣም ይቅርታ። እኔ ይሄንን በፍጹም አላውቅም ነበር። እርግጠኛ ነኝ ሉሲም ይሄንን አታውቅም። ወላጆቼ ቢጨንቃቸው ከፍ ስለ ወደ ውጭ ሀገር ላኩኝ። ሰው አስጠላኝ፣ ውካታ አስፈራኝ። አፍ ከማያውቁት ጋር ከላሞችና ከበጎች ጋር መኖር ጀመርኩ። ወይኔ ጉድ! ግን እኮ አሁን ደግሞ በድንቅለሽ በኩል ሌላ ጫጫታ፣ ሌላ ትርምስ። በህይወቴ ለመጀመሪያ ጊዜ ደስ የሚል ስሜት ተሰማኝ። አስበርግቶ አባሩ። ሉሲ በጣም አዝናለች። አይኗ እስኪፈርጥ ድረስ እያለቀሰች ነው። ለምን አታዝን? ወላጆቼ ብቻዋን ትቻ ሲሄድ ፕሊዝ ሶሪ በይልኝ። እሺ። ግን ወላጆቼን ያልከው? አዎ ወላጆቼ። ወላጆቼ አሳዳጊዎቼ ማለት ስላልፈለኩ ነበር። ዮርዳኖስ አሁን ተወጭልኝ። ላከ እንደሱ ማለት አይደለም ነው ወይስ እኔ ልውጣልሽ? ላከ አንድ ጊዜ ብቻ አዳምጠኝ። ምንድነው እሱ? ወይ ምን ሆናችኋል? ችግር አለ? ኮች ሁሉም ሰው ትሬዲንግ ቦታ መገኘት የለበትም እንዴ? አለበት እንጂ በደንብ። እኛም እኮ ያመመን ነው የምንሰራው። ያመመን ምንድነው እሱ? ቆይ ሉሲን ነው? አዎ ድንቅነሽ የት አለች?
እንደማትመጣ አስፈቅዳለች። ነግራናለች። ድንቅነሽ አስፈቅዳለች። ለምን በቃ የምን መንጫጫት ነው? በቃ አለቀ። እኛ እንጀምራለን። ለትንፋሽ ነው ዛሬ የምንሮጠው። ዝግጁ ሁኑ፣ እንጀምራለን። በቃ አለቀ። ጃኬታችሁ ነው አልፋ ዝግጁ ታይ አልኩ። እሺ ዮርዲ እነ ሰይፈ ናቸው የደወሉት። እጁ ላይ ተቀባበለ ሽጉጥ ይዞ ነው ያዋራኝ። ቆይ ምን ልሁን ነው የሚለው? ሉሲ በፍጹም ግብዣ ላይ መቅረት የለባትም እና በሰንሰለት አስሬ ልውሰድለት? ድርሻ አልልም ብላኛለች። ይሄ እኮ የኦሎምፒክ ጀግኖች መሸኛ ግብዣ ነው። አውቃለሁ። ሰይፈም እንዳለ ልንገርሽ። ምን አለ? ለአከን እንደገና እናገረው እመጣለሁ ብለዋል ብለሽ ዋሻት ብሎሻል። አላደርገውም። ታደርጊው? ጁላይ ያዘውን ሽጉጥ ያረጋዋል። ማን ላይ? እኔ፣ አንቺ፣ እንዴ እናትሽ እና እሷ አለ። በመንግስት ሀገር አንቺ ዋሽቶ ማስታረቅ ምን ችግር አለው? እሺ ከዛስ? ከዛ በኋላ ያለውን ለኔቶ አሁን ሂድልኝ። የተከበራችሁ የመንግስት ባለስልጣናት፣ የተለያዩ ድርጅት ኃላፊዎች፣ የተወደዳችሁ እንግዶች፣ የሀገር ኩራት የሆናችሁ አርበኞች፣ እንዲሁም ዛሬ እንዲህ አምረን ለመሰባሰብ ያበቃችሁን አትሌቶች እንኳን ወደ ቦንዶን ኦሎምፒክ ሽኝት በሰላም መጣችሁ ስል ባዘጋጅ ኮሚቴው ስም ላቅ ያለ ደስታዬን እገልጻለሁ። እንደነገርኳችሁ ነው ዛሬ የተሰባሰበነው ጀግኖች አትሌቶቻችንን ወደ ቦንዶን ኦሎምፒክ በወርቅ ተንበሽብሸው ይመጡ ዘንድ መርቀን ለመሸኘት ነው። እና ምጥን ያለ ዝግጅት ነው ያዘጋጀነው። ይህንን ዝግጅት ደግሞ በንግግራቸው የሚከፍቱልን ክቡር አቶ ሸዋንግዛው አጥናፍ ሰገድ ናቸው። ክቡር አቶ የሚገርም ነው። የከዚህ ቀደሙ የኢትዮጵያ ባለውለታው ጀግናው አትሌት ሰይፈ ታደሰ የ300,000 ብር ሽልማት ለአትሌቶቻችን አበርክቷል። ሞቅ ያለ ጭብጨባ። አሁን ክቡር አቶ ሸዋንግዛው አጥናፍ ሰገድ በንግግር ይህንን ዝግጅት ይከፍቱልን ዘንድ ጋብዛለሁ። ክቡራትና ክቡራን እንግዶች፣ ውድና ጀግኖች አትሌቶቻችን እንኳን ደህና መጣችሁ። የሁል ጊዜ ኩራታችን በሆነው በአትሌት አበበ ቢቂላ የተጀመረው የኦሎምፒክ ድል አድራጊነታችን ከዘመን ዘመን እየተሸጋገረ በየወቅቱ በተነሱ ጀግኖች ሰንደቅ ዓላማችን ከነክብሩ እንዲውለበለብ ተደርጓልና አትሌቶቻችንን በኢትዮጵያ ሕዝብ ስም እንዳመሰግን ይፈቀድልኝ። በአሁኑም ኦሎምፒክ ይህንን ታሪክ በደማቅ ሁኔታ እንደምትደግሙት እየተማመንን ሰላማዊ ጦርነታችሁን አሸንፋችሁ እንድትመለሱ ሰንደቅ ዓላማችሁን በክብር ትቀበሉ ዘንድ እየጠየቅኩ የጀግኖች አርበኞች ማህበር ተወካይ ባንዲራውን በአደራ ለማስረከብ ወደ መድረክ እንዲመጡልን በታላቅ አክብሮት ጋብዛለሁ። ሴቶች አትሌቶች ወደ መድረክ እንድትመጡ ጋብዛለሁ። በተወካያችሁ አትሌት ድንቅነሽ ቢራቱ አማካኝነት ባንዲራውን እንድትቀበሉ። የታደለች ሀገር የተመሰገነች የድል ልማድ ያላት እጅግ የከበረች ከጀግናው ጀምሮ ከአበበ ቢቂላ ዛሬም በድል ኮራች ባንዲራ
አዘቅላ ኢትዮጵያ ሀገሬ ብልነሽ ገናና የገደለሽ ቀርቶ የለፋ ልሽበላ እንኳን ልጅሽ ሆንኩኝ ሀገሬ ኩራቴ ስምሽ ቀለሜ ነው ኢትዮጵያዊነቴ አረንጓዴው ጎርፍሽ ሞልቶ ገነፈለ ሁሌም ከፊት እንጂ ከኋላ ማናለ እንደ ጥንቷ ሉሲ ዓለም አቀፍ ዝና ድንቅ ነሽ ኢትዮጵያ የኦሎምፒክ ፋና ይቻላል ይቻላል በኢትዮጵያዊነት ይቻላል ይቻላል ሁሌም ቀድሞ መገኘት ይቻላል ይቻላል በኢትዮጵያዊነት ይቻላል ይቻላል በኦሎምፒክ ማግኘት ሉሲ ላከ እኔ እኮ የቀር የተቀበልሽውን ባንዲራ በኦሎምፒክ አደባባይ በክብር እንደምታውለበልብዩ ባለሙሉ ተስፋ ነኝ። አትጠራጠር። ከዛስ ሀገር በባንዲራ ሙሽራ ትድርሻለች። ለማ ለኔ አምላኬ ለሀገር ከርድም ጠብቅ። እወድሻለሁ። እኔም እወድሃለሁ። የተሸኙት አትሌቶቻችን በቦንደን ኦሎምፒክ ባገኙት ተከታታይ ድሎች ኢትዮጵያን ወርቅ በወርቅ ማድረግ ችለዋል። ያለ ሚዲያዎችን መነጋገሪያ ኢትዮጵያና ወርቆቿ ሆነዋል። ተመልካቾቻችን በጉጉት የሚጠበቀው 14ኛው የወርቅ ሜዳሊያችን ይሆናል ተብሎም ባለሚዲያዎች እየተዘገበለት የሚገኘው የሴቶች 800 ሜትር ውድድር ከጥቂት ደቂቃዎች በኋላ ይጀምራል። በዚህ ውድድር በርካታ ታዋቂ አትሌቶች ቢሳተፉም ትኩረት የሳቡት ግን በትንቅንቅ የሚሸናነፉት የድንቅነሽ አሊያም ሉሲና የኬት ውድድር ነው። መልካም ዕድል ለሉሲ እንመኛለን። ከስፖንሰሮቻችን ማስታወቂያ በኋላ እንመለሳለን። በድጋሚ መልካም ዕድል። መልካም ዕድል አዲካ አዋሽ ኢንተርናሽናል ባንክ መልካም ዕድል። ጸጉ ብርሃነ ትሬዲንግ ፒኤልሲ
የክብር ስፖንሰር። መልካም ዕድል ለአትሌቶቻችን። አዋሽ ኢንሹራንስ ኩባንያ መልካም ዕድል ለኢትዮጵያ የክብር ስፖንሰር። There is a world-class athlete, Civiltana Cates, an important role model who have won medals at major championships for the youngsters that are coming up in her country. And there is the Prince of Bonbon with the rest of the royal family eagerly waiting for the 800-meter women race to start. We have Dinkinesh Birato of Ethiopia. There is Derbar Gelete, the teammate of Dinkinesh Birato. All excited and smiles right there. Lena Dietrich, Tristan Tiwape. And the race is underway. The Ethiopian athletes starting off relaxed and slow, leading the way with 2 more laps to go. I believe Kate is the leader She's nothing else. She doesn't have the defensive to run back, but it's not because she gets out of the race and she now drops back Kate again. has been competing in the Olympics. Kate has been competing in a national caliber level, and it's going to be a thrilling moment to watch the two of them in action for the first time in the Olympics. Rhymes, the veteran to go. Birato tripping and almost losing her balance there. She has to keep up. Renee Bailey, Liz Malloy is there. It's almost the final lap bell with Deborah Geleta overtaking, closely followed by Kate and Dinkinesh Birato in third place. Can she keep up? No, Jen Ryan's 36 years of age. Secure, but here comes Jenny Barringer with a mad kick from behind. Distance is running out, and now Barringer continues to bear down as Flesman continues to run for the finish line. And Barringer actually got to third. Lauren Flesman wins the national championship. The woman from Canada was running 206 for the 800 meter. She slipped finally as everybody started to pull us up in front up there. She got to lead the inexpensive way and the smart way on the inside lane. It looked like she might be still a little bit of trouble. Lucy Van Dalen from starting from the Holland and tried to challenge her, but didn't have the speed to make the difference. ይቻላል ይቻላል በኢትዮጵያዊነት ይቻላል ይቻላል ልንቀድሞ መገኘት። ምንድን ነው እሱ? ወርቅ ነው፣ ሪካርድ ነው። መድኃኒቱስ? ለአንተ ዲቃላ ሊስል ሚሊዮኖችን አላሳቅም። ውላችን ልጃችን ይሄ ነው። ወላድ በድባብ ትሄድ ብላሽ የሚያሳድግ እንጂ የሚያስወልድ ማሞታል። ጥርግ በይ። ሚናምሩስ ከሌላ ሰው ወልድ አሳድግበታለሁ። እንዳትጠቀም ተጠንቀቅ። And the moment we've all been waiting for. It's time for the medal ceremony. As you can see, the Queen is presenting the silver medal for Civiltana Cates of Bondon and Dinkinesh Birato, and the gold medal for Dinkinesh Birato of Ethiopia.
And finally, the time for the national anthem of Ethiopia to be sang. ሊያ መድኃኒቱን በትክክል ቀይረሽ ሰጥተሻት ነበር አይደል? እኔ ደግሞ አሁን መጠጡን ልቀይርልሻ። እንዴ ሊያ ውሸታ ከሃዲ ነሽ። አይደለሁም ሴፊ። ሊያ ዋሽተሽኛል። ከሃዲ ነሽ። ተበቀልሽኛል። አትወጪኝም። አታውቂኝም። ማንም አይወደኝም። ሴፊ በጣም ሊያ ውሸትሽን ነው። Distance is running out, and now Barrington continues to bear down as Lexman continues to run for the finish line. And Barrington actually got his third. Lawrence Lexman wins the national championship. ሀገሬ ብልነሽ ገናና የገደለሽ ቀርቶ የለፋ ልሽ በራ እንኳን ልጅሽ ሆንኩኝ ሀገሬ ኩራቴ ስምሽ ቀለሜ ነው ኢትዮጵያዊነቴ አረንጓዴው ጎርፍሽ ሞልቶ ገነፈለ ሁሌም ከፊት እንጂ ከኋላ ማናለ ጥንታሉሲ ዓለም አቀፍ ዝና ድንቅ ነሽ ኢትዮጵያ የኦሎምፒክ ፋና ይቻላል ይቻላል በኢትዮጵያዊነት ይቻላል ይቻላል ሁሉም ቀድሞ መገኘት ይቻላል ይቻላል በኢትዮጵያዊነት ይቻላል ይቻላል በኦሎምፒክ ማግኘት የታደለች ሀገር የተመሰገነች የድል ልማድ ያላት እጅግ የከበረች ከጀግናው ጀምሮ ካበበ ቢቂላ ዛሬ በድል ኩራች ባንዲራዋን ሰቅላ መሮጥ መቅደም እንጂ የፈለገው ይምጣ ኮሶ ባራቸው ነው በኢትዮጵያ ከመጣ ከኋላ አስከትሎ